ሰላም ጤና ይስጥልን። እንዴት ቆያችሁ? የተወደዳችሁ አድማጮቻችን ዛሬ የ14ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ጅማሯቸውን ያደርጋሉ። የ14ኛ ሳምንት የፕሪሚየር ሊግ ጨዋታዎች ህዳር 23፣ 24 እና 25 2018 በ3 ቀናት የሚደረጉ ጨዋታዎችን ዘርዘር አድርገን እንመለከታለን። ዛሬ ህዳር 23 2018 ምሽት 4 ሰዓት ከ30 ፉልሃም ከማንቸስተር ሲቲ በክራቫን ኮቴጅ፣ በተመሳሳይ 4 ሰዓት ከ30 ቦርንመዝ ከኤቨርተን በቫይታሊቲ ስቴዲየም ሲገናኙ ምሽት 5 ሰዓት ከ15 ደቂቃ ላይ ኒውካስትል ከቶተንሃም ይገናኛሉ። ዛሬ ሰፋ አድርገን የምንመለከተው የማንቸስተር ሲቲን ጨዋታ ነው። በፕሪሚየር ሊጉ በ25 ነጥብ ሁለተኛ ደረጃ ላይ የተቀመጡት ማንቸስተር ሲቲዎች ወደ ለንደን ክራቫን ኮቴጅ ላይ ከፉልሃም ጋር የሚያደርጉት ጨዋታ ብርቱ ፉክክር ይደረግበታል ተብሎ የሚጠበቅ ሲሆን ሁለቱ ክለቦች በ13ኛ ሳምንት ተጋጣሚያቸውን አሸንፈው እንደመጡ ይታወሳል። ይህን ጨዋታ በመሀል ዳኝነት ክሬግ ፖሰን የሚመሩት ሲሆን በቫር ዳኝነቱ ፖል ሃዋርድ ናቸው የተቀመጡት። ዛሬ ማንቸስተር ሲቲ ይህን ጨዋታ ማሸነፍ የሚችል ከሆነ አርሰናል ላይ ጠጋ ለማለት 28 ነጥብ ላይ ደርሳሉ። ይህን ጨዋታ ማሸነፍ ለሲቲዎች ትልቅ እድል ይዞላቸው ይመጣል። ፉልሃም ግን ቀላል የሚባል ክለብ እንዳልሆነ ይታወቃል። ፉልሃሞችም በ13ኛ ሳምንት ወደ ቶተናም ሆትስፐር ስቴዲየም አቀንተው ቶተናምን 2-1 አሸንፈው እንደመጡ ማስታወስ ያስፈልጋል። ፕሪሚየር ሊጉ በዕለተ ሮብ ህዳር 24 ሲቀጥል በርከት ያሉ ጨዋታዎች የሚደረጉት በዕለተ ሮብ ነው። 6 ጨዋታዎች ይደረጋሉ። 4 ከ30 ላይ አርሰናል ከብሬንትፎርድ፣ በተመሳሳይ 4 ከ30 ብራይተን ከአስቶን ቪላ፣ በርንሌይ ከክሪስታል ፓላስ፣ ወልቨርሃምፕተን ከኖቲንጋም ፎረስት፣ ሊቨርፑል ከሰንደርላንድ 5 ሰዓት ከ15 ደቂቃ ላይ፣ ቼልሲም 5 ሰዓት ከ15 ደቂቃ ላይ ከሊድስ ዩናይትድ በኢላንድ ሮድ ጨዋታውን ያደርጋል። የሊጉ መሪ አርሰናል በሜዳው ኤምሬት ስቴዲየም ሌላኛውን የለንደን ክለብ ብሬንትፎርድን ሲያስተናግድ በ13ኛ ሳምንት አርሰናል ከቼልሲ ጋር አቻ ሲለያይ ብሬንትፎርዶች በርንሌን አሸንፈው የመጡ እንደሆነ ይታወሳል። ይህን ጨዋታ ለመድፈኞቹ ቀላል እንደማይሆን ይጠበቃል። ያም ቢሆን ከፍተኛውን የማሸነፍ ግምት የተሰጠው ለመድፈኞቹ ነው። ይህን ጨዋታ በመሀል ዳኝነት ቶኒ ሃሪንግተን፣ በቫር ዳኝነቱ ጄምስ ቤል ተመድበዋል። የአርሰናልን የጉዳት ዝርዝር ስናይ ከሃቨርትና ገብርኤል ማጋላይሽ በጨዋታው እንደማይኖሩ የተረጋገጠ ሲሆን ሪካርዶ ካላፊዮሪ እና ዊሊያም ሳሊባ ተጨማሪ ምርመራ ከተደረገላቸው በኋላ የሚገለጽ ይሆናል። ምሽት 5 ከ15 ላይ ሌላው በ13ኛ ሳምንት ከድል ጋር መታረቅ የቻሉት ሊቨርፑሎች በሜዳቸው አንፊልድ ሮድ ላይ ጠንካራውን ሰንደርላንድን የሚጋብዙ ሲሆን ሁለቱ ክለቦች በተቀራራቢ ነጥብ ላይ የሚገኙ ሲሆን በ13ኛ ሳምንት ተጋጣሚያቸውን ድል አድርገው መምጣታቸው ጨዋታውን በእጅጉ እንዲጠበቅ ያደርገዋል። ይህን ጨዋታ በመሀል ዳኝነት ስቱዋርት አትዌል፣ በቫር ዳኝነቱ ቲም ውድ የሚመሩት ይሆናል። በሊቨርፑል በኩል ጉዳት ላይ የሚገኙ ተጫዋቾች ጀርሚን ፍሪምፖንግ እና ዲየጎ ሊዮኒ እንደማይኖሩ ተረጋግጧል። ሌላው 5 ሰዓት ከ15 ላይ በኢላንድ ሮድ ስቴዲየም ቼልሲና ሊድስ ዩናይትድን የሚያገናኘው ጨዋታ ሲሆን በሊጉ 3ኛና በወራጅ ቀጠና ላይ የሚገኘው ሊድስ 18ኛ ደረጃ ላይ የሚገኘው ሊድስ የሚገናኙበት ጨዋታ ወይም የሚያደርጉት ጨዋታ ሲሆን ይህን ጨዋታ የማሸነፍ ትልቁን ግምት ያገኙት ቼልሲዎች ሆኗል። ይህን ጨዋታ በመሀል ዳኝነት የሚመሩት ዳረን ኢንግላንድ ናቸው። በቫር ዳኝነቱ ፖል ሃዋርድ ይሰየማሉ። የቼልሲን እንግዲህ የጉዳትና የቅጣት ዝርዝሮች ስንመለከት ኢኳዶራዊ ሞይሰስ ካይሴዶ ከአርሰናል ጋር በተመለከተው ቀይ ካርድ ምክንያት በዚህ ጨዋታ ለቼልሲ የማይሰለፍ ጨዋታው የሚያመልጠው ተጫዋች ነው። ዳሪዮ ኡሱጉና ሌቪ ኮሎዌ ለቼልሲ ግልጋሎት አይሰጡም። ሌላው ህዳር 25 በዕለተ ሐሙስ 2018 ምሽት 5 ሰዓት ላይ በግዙፉ ኦልትራፎርድ ስቴዲየም በ13ኛ ሳምንት ድል ያደረጉት ማንቸስተር ዩናይትዶች በ13ኛ ሳምንት በሽንፈት የመጣውን ዌስትሃም ዩናይትድን የሚገጥሙ ሲሆን ይህን ጨዋታ የማሸነፍ ትልቁን ግምት ያገኙት ማንቸስተር ዩናይትዶች ናቸው።
ይህን ጨዋታ በመሀል ዳኝነት አንድሪው ኪችን በቫር ፒተር ባንክ ተሰይመዋል። በማንቸስተር ዩናይትድ በኩል በጉዳት የማይኖሩ ተጫዋቾች ቤንጃሚን ሼሽኮ እንደማይኖር የተረጋገጠ ሲሆን ሃሪ መጓየር እና ማቲያስ ኩኛ አጠራጣሪ ሁኔታ ውስጥ ያሉ ተጫዋቾች ናቸው። የ14ኛ ሳምንት ጨዋታዎች ለ3 ቀናት የሚደረጉ ይሆናል። የሊጉን የደረጃ ሰንጠረዥ ስንመለከት አርሰናል በ13 ጨዋታ 30 ነጥቦችን ይዞ እየመራ ሲሆን ማንቸስተር ሲቲ በ5 ነጥብ ዝቅ ብሎ በ25 ነጥብ ሁለተኛ ደረጃ ላይ ሲቀመጥ፣ ቼልሲ በ24 ነጥብ ሶስተኛ ደረጃ ላይ፣ አስቶን ቪላ በተመሳሳይ 24 ነጥብ አራተኛ ደረጃ ላይ ሲቀመጥ፣ ብራይተን ኤንድ ሆቭ አልቢዮን በ22 ነጥብ አምስተኛ ደረጃ ላይ ተቀምጧል። ድንቁ ሰንደርላንድ በ22 ነጥብ ስድስተኛ፣ ማንቸስተር ዩናይትድ በ21 ነጥብ፣ ሊቨርፑል በተመሳሳይ 1 ነጥብ ሰባተኛ እና 8ኛ ደረጃ ላይ ተቀምጧል። በወራጅ ቀጠና ላይ 18ኛ ደረጃ ላይ የሚገኙት ሊድስ ዩናይትዶች በ11 ነጥብ፣ በርንሌ 19ኛ ደረጃ ላይ በ10 ነጥብ፣ ወልቭስ ነው የከፋ ጊዜ ላይ የሚገኘው ወልቨርሃምፕተን ወንደረርስ በ2 ነጥብ 20ኛ ደረጃ ላይ የተቀመጡ ክለቦች ናቸው። በዚህ ሳምንት የሚጠበቁ ጨዋታዎች ናቸው። የከፍተኛ ግብ አስቆጣሪዎቹን ስንመለከት ኤርሊንግ ብሮት ሆላንድ 14 ጎሎችን አስቆጥሮ ሲመራ፣ የብሬንትፎርዱ ብራዚል የፊት መስመር ተጫዋች ኢጎር ቲያጎ በ11 ጎሎች ይከተላል። ዣን ፊሊፕ ማዴታና ዳኒ ዌልቤክ በ7 ጎሎች ተከታዩን ደረጃ ይዘዋል። እንግዲህ የዛሬው መረጃ እዚህ ጋር ስናበቃ በሌሎች አዳዲስ መረጃዎች እስከምንገናኝ ለምትወዷቸውና ለምትደግፏቸው ክለቦች መልካም ውጤትን እየተመኘን በሰላም በፍቅር በጤና የሰራችሁበት የሚሰምርበት የሚሳካበት ጊዜን ተመኘን። ደህና ሁኑልን። አክባሪያችሁ ዋዛ ቻናል ነው።